በሚመለከት እስካሁን ድረስ እንደምናየው በዚህ በበሩም በእያንዳንዱ አካባቢ የፖሊስ ጥበቃዎች ነበሩ። አሁን ግን ከዛሬ ጀምሮ በምን እንደተሆነ አይታወቅም። እነዚህ ፖሊሶች ተነስተዋል ከየቦታው። ይሄ መንግስትንም የሚመለከት ስለሆነ በየትኛውም ቦታ ጸጥታን ማስጠበቅ የመንግስት ግዴታም ኃላፊነትም ስለሆነ እንደገና በዚህ አጋጣሚ ጸጥታ እንድታስከብሩ በቤተክርስቲያን ስም እንጠይቃለን። ይሄ የመንግስት ስራ ነው፣ የኛ ስራ አይደለም። እኛ ወታደር የለንም፣ ፖሊስ የለንም። እኛ መስቀላችን ብቻ ነው ያለን። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ በበኩላቸው የነበረም የተነሳም ጥበቃ የለም ሲሉ ለቢቢሲ ማስተባበያ ሰጥተዋል። እንግዲህ መግለጫውን እኛም ተከታትለናል። እውነት ለመናገር ሁላችንም ግር ብሎናል። ምክንያቱም አስቀድመን እዛ ቦታ ላይ ጥበቃን እንዲያደርግ ያሰማራ ነው የፖሊስም ይሁን ሌላ የጸጥታ አካል በቦታው ላይ አልመደብንም። እንደሚታወቀው የሃይማኖት ተቋማት የሚጠበቁት በራሳቸው ሲቪል ጥበቃዎች ነው። ምናልባት የተለየ ነገር ካለ ለምሳሌ እንደ ጥምቀት አይነት በዓል ካለ፣ ሌላም ኢቨንት ካለ ወይንም ደግሞ የተለያዩ ፕሮግራሞች፣ ስብሰባዎች፣ ጉባኤዎች በሚኖሩ ሰዓት ላይ በሚጠይቁት ጥየቃ መሰረት ተገቢው ጥበቃ ይደረጋል። እሱንም በተወሰነ ሰዓት የኢቨንቱ እስከሚያልቅ ማለት ነው። ከዛ ውጭ ግን በቋሚነት ጥበቃ ይደረግልን ተብሎ የተጠየቀበትን አግባብ የለም። እንደዛም ተደርጎ አይታወቅም። ያው ሁል ጊዜ የሃይማኖት ተቋማት የሚጠበቁት ራሳቸው ሲቪል ሰራተኞች ስለሆኑ ማለት ነው። ይሄ ባለበት ሁኔታ ግን ፖሊስ ጥበቃውን አንስተዋል የሚለው ነገር ትክክል አይደለም፣ መስተካከልም አለበት። የአጋጣሚ የሃይማኖት አባቶቹ ስላለፉት መልክ ተገቢነት የሌለውና እንዲስተካከል በተጠናም ጭምር እንጠይቃለን። የሃይማኖት አባቶች ናቸው እንግዲህ ከዚህ በፊት ያልነበረን ጥበቃ ተነስቷል ብለው ሐሰተኛ ነገር ይናገራሉ ተብሎ አይጠበቅም። በእናንተ በኩል እያላችሁ ያላችሁት መደበኛ ጥበቃ በቋሚነት ጳጳሳቱ አታደርጉም ነበር? በመደበኛነት የሚደረግ የፖሊስ ጥበቃ የለም፣ የሚታወቅ ነገር ነው። ምናልባት ግን ይመስለኛል አሁን ከዚህ ከጥምቀት በዓል ጋር በተገናኘ በርከት ያለ የፖሊስ ኃይል መድበናል እዛ አካባቢ ላይ። አሁን ያው በዓሉን በሰላም ስላለፈ በሰላም ሲያልቅ ያው ወደ መደበኛው ስራው ተመለሰ ማለት ነው። ምናልባት ከዚህ ጉዳይ ጋር የተገናኘ ነገር ከሆነ ያው በዓሉ ስላለቀ ነው እዛ ዳይቨርት ያደረገ። ከዛ ውጭ ግን በቋሚነት እዛ ቦታ ላይ የምናስጠብቀው ጥበቃ ግን የለም። የፌዴራል ፖሊስ የአዲስ አበባ ፖሊስ ይሄን ጥበቃ አያደርግም። አሁን ካለው ውጥረትና የጸጥታ ስጋት አንጻር ደህንነት ሳይሰማቸው ቀርቶ ጥበቃዎች ይደረጉ የሚሉ ጥያቄዎች ሲቀርቡላችሁ ግን ያን በተለየ ሁኔታ ወስዶ የተለየ ጥበቃ የማድረግ ኃላፊነት የለባችሁም ወይ? ያ ጥያቄስ ቀርቦላችኋል ወይ? በቅርብ ጊዜ ማለት ነው። አይ ከበዓል ጋር አሁን ካለው ሁኔታ ጋር በተገናኘ እስካሁን ከዚህ ሰዓት እስከሚጠይቀኝ ሰዓቶች የተጠየቅነው ጥያቄ የለም። ግን በማንኛውም ሁኔታ የጸጥታ ስጋት ካለ የጸጥታ ስጋቱን የማስወገድ ኃላፊነት አለ። የሃይማኖት ተቋም ይሁን መንግስታዊ ተቋም ይሁን የግል ተቋም ይሁን አካባቢ ይሁን ሰፈር ይሁን መንደር ይሁን እኛ የሚመርጠው ነገር የለም። በሁሉም ቦታዎች ላይ ምንም አይነት የጸጥታ ስጋት እንዲኖር አንፈልግም። ከዛ አንጻር በጋራ ተገናኝቶ በመነጋገር ምናልባት ያለው ነገር ትክክል የጸጥታ ችግር ነው ወይስ አይደለም የሚለው ነገር ከተተነተነ በኋላ ስራዎች የሚሰሩበት ሁኔታ እሱ እንደተጠበቀ ነው። በነገራችን ላይ በጣም በርካታ የሆኑ ኢቨንቶች ሲመጡ በጋራ ነው የሚሰራው። ይህ ይታወቅ። የጥምቀት በዓልም ራሱን ቀን እውቅና ሰጥተዋል። የጸጥታ ኃይሉን አመስግነዋል አባቶች። ስለዚህ እንደዚህ ያሉ ስራዎች ተጠናክረው እንደሚቀጥሉ ለመግለጽ። በጣም ጥሩ። በነገራችን ላይ የሃይማኖት አባቶቹ አሁን ይህንን ነገር ማለታቸው ራሱ የጸጥታ ስጋት እንዳለባቸው በአንድም በሌላም መንገድ አመላካች ነውና ይህን ችግር ካነሱ በኋላ ቀርቦ የመነጋገር ነገርና ስጋታቸውን የመጋራት እንዲሁም ከለላ መስጠት ጥበቃ የማድረግ ኃላፊነቱ ይቀጥላል ማለት ነው አይደለ? ይህን ማረጋገጫ ሊሰጡን ይችላሉ እርስዎ? የጸጥታ ስጋት ያለበት ግለሰብም ሆነ ተቋም የጸጥታ ስጋቱ ሊወገድለት ይገባል። ግለሰብም ሆነ ተቋም በሰላምና በደህንነት የመኖር መብት አለው። ለሱ ደግሞ ፖሊስ አለ፣ የተቀበልነውም ኃላፊነት ነው። ስለዚህ ለመነጋገር መሰራት የሚገባው የወንጀል መከላከል ስራ አማራ ክልል ሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አካባቢዎች ለቀናት የዘለቀው ግጭት አሁንም አለመቆሙን ነዋሪዎች ለቢቢሲ ገለጹ። ከቀትር በኋላ ያነጋገርናቸውና ስማቸው እንዲጠቀስ ያልፈለጉ የማጀቴ ከተማ ነዋሪ እርሳቸው በሚኖሩበት ከተማና አካባቢው ግጭቱ አለመቆሙንና ተኩስ እንደሚሰማ ተናግረዋል። ማጀቴ ጨፋሮ ቤት ከቦርቃና ድረስ ከኬሚሴ ምላሽ በጅጉቤ ገተም ጎጆ አቀበሌ ላይ ግን ከባድ ረብሻ ነው ያለው። አሁን ራሱ ተኩስ አለ፣ ከባድ ተኩስ እየተሰማን ነው። እኛ ያው እዛው አካባቢ ላይ ነው ያለሁት።
አሁን ራሱ የጥይት ድምፅ እንግዲህ እንዴት እንደማይሰማሽ አላውቅም እንጂ ጥይት አለ፣ ከባድ ተኩስ አለ። ጨፋ ላይ ምናምን በጣም ከፍተኛ እንትን መመሰቃቀል አለ። ግማሽ ወደ ጫካ ይገባል፣ ግማሽ ወደ እንትን ያው ብቻ ቤቱም ያለ አለ። ግን አሁን ቦርከና የሚባለው አካባቢ ወደዚህና ጭቆርሶ ዶፒ ጭቆርሶ የሚባል አካባቢ አለ። ገተም ጎጆ አካባቢ አሁን አጠቃላይ ህዝቡ የራሱን ያው ሰላም ለመጠበቅ ያው በተጠንቀቅ ተቀምጦ ነው ያለው። ከትናንት ጀምሮ የሰዓት እላፊ የተጣለባት ሸዋሮቢት ከተማ ነዋሪ በበኩሏ ትናንት ምሽት ላይ ከፍተኛ ስጋት እንደነበር ገልጻ ዛሬ ግን በአንጻሩ ሰላማዊ ነው ብላለች። ሸዋሮቢት ሰላም ማሳሰብ ላይ ነበር። ወደ አካባቢው ጠጋ ብለው ያን ሸሽተን ነበረ። ህዝቡ ወጥቶ ነበር ማታ። አሁን ደግሞ ተረጋግቷል፣ ተመለሱ። ትራንስፖርት ባጃጅ ምናምን አለ ከተማ ላይ ወደ አጣዬ ወደ ወደ ማጀቴታች ካራቆሪ ጨረቲ ጨፋሮቢት በስልክ እንደነገሩን በዚያ አካባቢ ላይ በአሁኑ ሰዓት ራሱ ቶፕ እንዳለ የአማራ ክልል ኮሚኒኬሽን ዛሬ ጠዋት ባወጣው መግለጫ በተለይም በኤፍራታና ግድም ወረዳ አጣዬ፣ ሰንበቴ፣ ጀውሃና ሸዋሮቢት ከተማ አቅራቢያ በሚገኙ ቀበሌዎች ጸረ ሰላም ሲል የገለጻቸው ኃይሎች በሰውና በንብረት ላይ ከፍተኛ ጉዳት እያደረሱ እንደሚገኙ ገልጿል። አጣዬ ከተማና አካባቢው ከዚህም በፊት በተደጋጋሚ በተፈጸሙ ጥቃቶች ከፍተኛ ውድመትን ያስተናገዱ ሲሆን ነዋሪዎች ከደረሰባቸው ጉዳት ለማንሰራራት ጥረት እያደረጉ ባሉበት ወቅት ነው የአሁኑ ግጭት የተከሰተው። ስልክ ባለመስራቱ ቢቢሲ እየሆነ ስላለው የከተማዋን ነዋሪዎች አግኝቶ ማነጋገር አልቻለም። ይህንንም ግጭት ለማስቆም የአገር መከላከያ ሰራዊት፣ የፌዴራል ፖሊስና የአማራ ልዩ ኃይል በስፍራው መሰማራቱን የክልሉ ኮሚኒኬሽን ባወጣው መግለጫ አስታውቋል። ባሳለፍነው ቅዳሜ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ ጀውሃ ቀበሌ ተቀስቅሶ ወደ ሌሎች አጎራባች አካባቢዎች የተዛመተው ግጭት በርካታ ሰዎችን የገደለ ሲሆን በቤትና በንብረት ላይ ውድመትን አስከትሏል። ቢቢሲ የግጭቱን መንስኤ ከገለልተኛ ወገን ማረጋገጥ ባይችልም ከሁለቱ ወገኖች የተለያዩ ምክንያቶች ተሰጥተዋል። ክልሉ ዛሬ ባወጣው መግለጫ ጸረ ሰላም ሲል የገለጻቸው ኃይሎች በኤፍራታና ግድም ወረዳ ጀውሃ ቀበሌ በአማራ ልዩ ኃይልና በፌዴራል ፖሊስ አባላት ላይ የፈጸሙት ጥቃት እንደሆነ ገልጿል። እነዚህ ኃይሎችም በንጹሐን ዜጎች ላይ ጭምር ጥቃት መፈጸማቸውን መግለጫው አክሏል። በአማራ ክልል ስር የሚገኘው የኦሮሞ ብሔረሰብ አስተዳደር ባለስልጣን በበኩላቸው በዚያው ቀበሌ የአማራ ልዩ ኃይል ሸኔ በሚል ጠረጠርኳቸው ያላቸውን ነገር ግን ሰላማዊ ናቸው ያሏቸውን ግለሰቦች በመግደሉ ነው ብለዋል። እኚሁ ባለስልጣን በዞኑ አንጻራዊ መረጋጋት መኖሩን ትናንት ገልጸዋል። ቢቢሲ ከክልሉም ሆነ ካጎራባቹ ሰሜን ሸዋ ዞን ባለስልጣናት ተጨማሪ መረጃ ለማግኘት ያደረገው ተደጋጋሚ ሙከራ በእያንዳንዱ ቀን 5 ቢሊየን የሚጠጉ ፎቶዎችን በስልክ እናነሳለን። ለመሆኑ ይሄ ሁሉ ፎቶ የት ነው የሚቀመጠው? ይህንን ጥያቄ ይዘን አንድ እውቅ የቴክኖሎጂ ባለሙያን አነጋግረናል። ዶክተር ዳኛቸው ብሩ ይባላሉ። የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ባለሙያ ናቸው። በኳንቲፊ የቴክኖሎጂ የዓለም አቀፍ ጥናትና ምርምር ዘርፍ መሪ ተመራማሪ ናቸው። ዓለም ላይ ያለ መረጃ ሁሉ ወደ ክላውድ መጋዘን ነው የሚገባው ሲሉ ነገሩን ቀለል አድርገው ያስረዳሉ። ክላውድ ማለት ከአሁን በፊት ምንድን ነው የነበረው? እያንዳንዱ የራሱ ፐርሰናል ኮምፒውተር ይኖረዋል። ከዛ ደግሞ ህንፃ ውስጥ ለምሳሌ ኦፊስ ከሆነ ካምፓኒው ሴንትራል ሰርቨር ይኖረዋል እና ሁሉም ነገር በዛ ካምፓኒ በሚሰራው በካምፓኒ ወይም በቤት ባለው ኮምፒውተር ላይ ነው ሁሉም ነገር የሚያልቀው። ዳታ ስቶር የሚሆን ኮምፒውተር አደርጋለሁ ካልሽም ኮምፒውተር የምታደርጊው እዛ ላይ ነው የሚያልቀው። ጥሩ ነገር የሆነው አማዞን ቢዝነሱን ሲሰራ ብዙ ኮምፒውቴሽን ያስፈልጋል። በፕሮዳክት ትራክ ማድረግ አለበት፣ ለሰው የሚያስፈልገውን ፕሮዳክት ሪኮሜንድ ማድረግ አለበት እና ብዙ የኮምፒውተር ሴንተር ዳታ ሴንተር ዲስትሪቢዩት አድርገው መስራት ጀመሩ። ከዛ ምን አሰቡ? ኦኬ አሁን ይሄን የምጠቀምት ለእኛ ኦንላይን ሪቴል ቢዝነስ ነው። ለምን የተወሰነውን ፖርሽን ለምን አናከራየውም፣ ለሌሎች ካስተመሮች አናከራየውም የሚል አዲስ ቢዝነስ ጀመሩ። እሱ አሁን ክላውድ የሚለው ኮንሴፕት በእርግጥ ከዛ በፊትም ነበረ፣ ግን አንዱን ፖፑላር ያደረጉት እነሱ ናቸው እና እነ ጉግል እና አማዞን እነ አይቢኤም ሌሎችም ካምፓኒዎች አሉ። ሴንትራላይዝድ የሆነ ኮምፒውተር ሲስተም አላቸው። ዲስትሪቢዩትድ የሆነ ሴንትራላይዝድ የሆነ ኮምፒውተር ሲስተም አላቸው። ያ ዲስትሪቢዩትድ የሆነው ሲስተም ዳታ ሴንተር ይሆናል። ዳታ ሴንተር ማለት ዳታ
የአንቺን ዳታ የምታስቀምጭበት ማለት ነው። ተከራይተሽ ዳታ ታስቀምጫለሽ። አይፎን ለምሳሌ ካለሽ አይፎን 1 ጊጋባይት ምናምን በነፃ ይሰጥሻል። ፒክቸርሽ ክላውድ ላይ ነው የሚለው፣ ግን ፊዚካሊ የት ላይ እንዳለ አታውቂውም። ክላውድ የሚባለው ለዛ ነው። ፊዚካሊ የኔ ዳታ ቴክሳስ ነው ያለው ወይስ ናይሮቢ ውስጥ ያለ ዳታ ሴንተር ነው ያለው፣ የት እንዳለም አታውቂውም። ሁለተኛ ደግሞ ብዙ ቦታም ላይ ለሪደንዳንስ ሲባል ብዙ ቦታ ላይ ይቀመጣል እና ክላውድ የሚያሰኘው ኮንሴፕት ዲስትሪቢዩትድ በሆነ መንገድ ዳታው ስቶር ይሆናል። ቪዲዮ ይሆናል፣ ሳውንድ ሊሆን ይችላል፣ ዶኩሜንቶች ሊሆን ይችላሉ። በአሁኑ ሰዓት በብዛት ፐርሰናል ኮምፒውተር ወጥቶ ወደ ክላውድ ነው የሚሄደው። ማይክሮሶፍት ለምሳሌ የሚያደርጉት በሙሉ ክላውድ ዳታሽ ኤዲት የምታደርጊው ወርድ ምናምን ሁሉ ክላውድ ላይ ሆኖ ቁጭ እንትን ነው። እስካሁን ዶክተር ዳኛቸው ያነሱት በስልካችን የምንወስዳቸው የፎቶና የቪዲዮ ዳታ መረጃዎች የት እንደሚቀመጡ ነው። ለመሆኑ ለሰው ሰራሽ አስተውሎት ስራ ይህ ምናባዊ የክላውድ መጋዘን እንዴት ነው የሚያገለግለው የሚለውን ደግሞ እንዲህ ያብራራሉ። አሁን ከዳታ ጋር የተገናኙ ዳታ ቢትድ በሆነ መንገድ ስቶር ማድረግ ነው። ሌላው በጣም ለአርቲፊሻል ኢንቴሊጀንስ የጠቀመው ግን ኮምፒውት ፓወር ማግኘት ማለት በጣም እነዚህን የአርቲፊሻል ኢንቴሊጀንስ የዲፕ ለርኒንግ ትሬን ለማድረግ ብዙ ኮምፒውት ሪሶርስ ያስፈልጋል። ግራፊካል ፕሮሰሲንግ ዩኒት ይባላሉ፣ ጂፒዩ ወይም ቴንሰር ፕሮሰሲንግ ዩኒት ይባላሉ። ብዙ ነገር ስለሚያስፈልግ እሱን ተከራይተሽ ያኔ የማይክሮ ፕሮሰሰር ሆርስ ፓወር ከራይና የምትፈልጊውን ነገር ኮምፒውት ካደረግሽ በኋላ የምትፈልጊውን ውጤት ታወጫለሽ። ከዛ በኋላ ተጠቃሚ ማለት ነው። ኪራይ ማለት ነው። መኪና ትከራያለሽ ለ1 ሰዓት፣ ያንም ለ1 ሰዓት ትከራየዋለሽ፣ ወይም ለ2 ሰዓት ትከራየዋለሽ፣ ወይም ለ1 ሳምንት ትከራየዋለሽ። ስራሽ ሰራሽ ወጣሽ ማለት ነው። እንዲህ አይነት ነገሮች ሲኖሩ ቺፕ በሆነ መንገድ በጣም ኤክስፔንሲቭ ኢኩፕመንት ሳይኖርሽ ትልቅ አርቲፊሻል ኢንቴሊጀንስ ወይም ኮምፒውተር ነገር ትሰሪያለሽ እና ሁለቱ ነገሮች ዳታ እና ኮምፒውተር ሪሶርስ ክላውድ ላይ ይሆናል። ክላውድ ማለት ግን ዝም ብሎ በየቦታው የተበተነ ነገር ማለት አይደለም። ሴንተሮች አሉ። እነኛ ሴንተሮች ጋር ነው ሄዶ ነው ኮምፒውት የሚደረገው። በኢንተርኔት ነው